ማያሚ ስትባል በብዙዎቻችን አእምሮ ውስጥ የሚመጣው ምስል ግልጽ ነው። ነጭ አሸዋማ የባህር ዳርቻዎች፣ ደማቅ የፀሐይ ብርሃንና ሌሊቱን ሙሉ የማይተኙ በቪአይፒ ክለቦችና ውድ በሆኑ መጠጦች የደመቁ የምሽት ህይወቶች ናቸው። ከተማዋ የስኬት የደስታና የቅንጦት መገለጫ ትመስላለች። ነገር ግን ከዚህ በኮከቦችና በቪአይፒ መብራቶች ከተከበበው ብልጭልጭ ህይወት በስተጀርባ ሌላ ማንም ሊያየው የማይፈልገው ጥቁር ጥላ አለ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። የዛሬዋ ሰለባችን ይህችን ከተማ የምታውቃት ከላይ እንደገለጽኩት ካለው ብሩ ገጽታው አንጻር ነበር። እሷ ቦትል ገርል ነበረች። በታዋቂና ውድ በሆኑ የማያሚ የምሽት ክለቦች ውስጥ ለታዋቂ ሰዎችና ለሀብታም ደንበኞች ውድ መጠጦችን የምታቀርብ በውበቷና በተጫዋችነቷ የምትታወቅ ወጣት ናት። ስራዋ የሌሊት ቢሆንም ህልሟ ግን የቀን ብርሃን ነበረው። ራሷን ለመለወጥና በትልቅ ምኞት ወደ ማያሚ የመጣች ንጹህ ነፍስ ያላት ሴት ነበረች። ነገር ግን በአንድ ድቅድቅ ሌሊት ይህ የብርሃንና የሙዚቃ ህይወት ባልታሰበና በአሰቃቂ ሁኔታ በጨለማ ተዋጠ። ወደ ዝርዝሩ ከመግባቴ በፊት እቺ ወጣት ማን እንደነበረች ማወቁ የታሪኩን አስፈሪነት የበለጠ እንድንረዳው ያደርገናል። ካይላ ሃጅሰን በማያሚ ክለቦች ውስጥ ስትሰራ ስራዋ መጠጥ ማቅረብ ብቻ አልነበረም፣ የክለቡን ድባብ በፈገግቷ መሙላት እንጂ። ደንበኞቿ ይወዷታል፣ የሥራ ባልደረቦቿም ቢሆኑ በእሷ ታታሪነት ይቀናሉ። በማያሚ የክለብ ህይወት ውስጥ ቦትል ገርል መሆን ማለት ቀላል ገንዘብ የሚገኝበት ቦታ ሊመስል ይችላል። ነገር ግን ከጀርባው ከፍተኛ ጥንቃቄን፣ የሰዎችን ባህሪ በፍጥነት የመረዳት ብቃትና አድካሚ ስራን ይጠይቃል። ይሁን እንጂ ካይላ ይህንን ህይወት በጥንቃቄ ትመራው ነበር። ከስራ ውጭ ያላት ህይወት የተረጋጋ፣ ከቤተሰቦቿና ከቅርብ ጓደኞቿ ጋር የምታሳልፈው ነበር። ቢያንስ እሷ ራሷ እስከዚያች የመጨረሻ ቀን ድረስ የምታውቀው ጠላት አልነበራትም። ታዲያ ቀኑ እንደማንኛውም ቀን ተራ ነበር። ስራዋን ጨርሳ የሌሊቱን የማያሚ ውሽንፍር አልፋ ወደ ቤቷ የተመለሰችው ማለዳ ላይ ነበር። ለሰዓታት የቆመችበትን ከፍተኛ ተረከዝ ያለው ጫማ አውልቃ ከከባድ የሥራ ሌሊት በኋላ ለማረፍ መኝታዋ ላይ ጋደም ባለችበት ቅጽበት የደጃፏ ደውል ተሰማ። በዚያ ሰዓት ሰው መጠበቅ ምንም የተለመደ አልነበረም። ሰዓቱ ገና ጎህ እየቀደደ ያለበት፣ አብዛኛው የማያሚ ነዋሪ እንቅልፍ ውስጥ የሆነበት ሰዓት ነው። ወጣቷ ካይላ ተነስታ በበሩ መመልከቻ ቀዳዳ ወደ ውጭ ተመለከተች። የቆመው ሰው የማድረሻ ድርጅት ሰራተኛ ዩኒፎርም የለበሰ፣ በእጁ ደግሞ አንድ ትንሽ ፓርሰል ወይም ዕቃ የያዘ ሰው ነበር። ፊት ለፊት እንዳይታይ ፊቱን በባርኔጣ ወይም በጭንብል ሸፍኖታል። እሷም ምናልባት በስህተት የመጣ ወይም በኦንላይን ያዘዝኩት ሳይደርስ የቀረ ዕቃ ሊሆን ይችላል በሚል የዋህነት ስሜት በሩን ለመክፈት እጇን ወደ መቆለፊያው ሰደደች። እጇን ዘርግታ በሩን በከፈተችበት በዚያ ሰከንድ ግን የህይወቷ የመጨረሻው ምዕራፍ እንደሚጀምር በፍጹም አልጠረጠረችም። ነገሩ እዚህ ጋር ነው የሚቀየረው። ይህ ሰው ዕቃ ሊያደርስ የመጣ ተራ ሰራተኛ አልነበረም። እሷን አድብቶ ሊያጠቃ የመጣ እያንዳንዱን እንቅስቃሴዋን ሲከታተል የነበረ ሚስጥራዊ ገዳይ እንጂ። በሩ እንደተከፈተ ምንም አይነት የቃላት ልውውጥ ሳይደረግ ያ ሚስጥራዊ መልእክተኛ ወደ ውስጥ ገባ። በዚያስ ቅጽበት በማያሚ የቅንጦት አፓርታማ ኮሪደር ውስጥ የተሰማው ድምፅ እጅግ ዘግናኝ ነበር። ለአጭር ሰኮንዶች የቆየ የጥረትና የትግል ድምፅ፣ በመቀጠልም ሙሉ አካባቢውን በከባድ ዝምታ ተዋጠ። ያ ሚስጥራዊ መልእክተኛ የመጣበትን ጥቁር ተልዕኮ በጥቂት ደቂቃዎች ውስጥ ፈጽሞ ልክ እንደመጣበት የንጋት ጭጋግ ሳይታወቅ አፓርታማውን ለቆ ወጣ። ማያሚ ቀስ በቀስ የቀን ብርሃኗን ስትቀድ ከተማዋ በተለመደው የሰዎችና የመኪና ግርግር መሞላት ጀመረች። ነገር ግን በዚያች ወጣት ቤት ውስጥ ሰዓቱ ለአንዴና ለመጨረሻ ጊዜ ቆሞ ነበር። ነገሩ እዚህ ጋር ነው ይበልጥ የሚያሳዝነው።
የካይላን አስክሬን መጀመሪያ ያገኘው ሰው ያጋጠመው ነገር በህይወቱ ሙሉ የማይረሳው ጠባሳ ነበር። ከስራ ባልደረቦቿ አንዷ ወጣቷ በተለመደው የሰዓት ሰሌዳዋ መሰረት ስልኳን ባለማንሳቷና ወደ ቀጣዩ ፈረቃ ስራዋን ባለመምጣቷ ከፍተኛ ስጋት አድሮባት ነበር። ሁልጊዜም ለሰዓት የምትጠነቀቅና ያለ ምክንያት የማትቀር በመሆኗ ጓደኛዋ ወደ አፓርታማዋ ለመሄድ አልተጠራጠረችም። በሩን ገፍታ ወደ ውስጥ ስትገባ ግን የገጠማት ምስል የሚዘገንን ነበር። የቤቱ ሳሎን የተዘበራረቀ ሲሆን ያቺ ሁልጊዜ በደስታና በውበት የምትታወቅ ካይላ ወለሉ ላይ ህይወቷ አልፎ ተኝታ ነበር። ከዚያም የጓደኛዋ ጩኸት አፓርታማውን ሰነጠቀው። ወዲያውኑም የማያሚ ፖሊስ የድንገተኛ አደጋ ጥሪ 911 ደረሰው። በደቂቃዎች ውስጥ የወንጀሉ ስፍራ በፖሊስ መኪናዎች መብራትና በቢጫ የደህንነት መስመሮች ተከበበ። መርማሪዎች ወደ ውስጥ ሲገቡ መጀመሪያ ያስተዋሉት ነገር ቢኖር ወንጀሉ አስቀድሞ የታቀደ መሆኑን ነበር። መርማሪዎቹ በቦታው ላይ ያገኟቸው አንዳንድ ፍንጮች የሚከተሉትን ያሳዩ ነበር። ይህም የግዳጅ መግባት ምልክት አለመኖር፣ በሩ አልተሰበረም ወይም አልተቆለፈም። ይህ ማለት ካይላ በራሷ ፍቃድ በሩን ከፍታለች ማለት ነው። ሌላው በቤት ውስጥ ያሉት ዕቃዎች፣ ጥሬ ገንዘብና የወርቅ ጌጣጌጦች በቦታቸው ነበሩ። ይህ የሚያሳየው ገዳዩ የመጣው ንብረት ለመዝረፍ ሳይሆን እሷኑ ለይቶ ለማጥፋት እንደሆነ ነው። እንዲሁም ገዳዩ ይዞት የመጣው ፓርሰል ወይም የማድረሻ ዕቃ እዚያው ወለል ላይ ተጥሎ ተገኝቷል። ነገር ግን ውስጥ ምንም ዋጋ ያለው ነገር አልነበረበትም። ዕቃው በሩን ለማስከፈት የተጠቀመበት ማታለያ ብቻ ነበር። የፎረንሲክ ባለሙያዎች የጣት አሻራና የዲኤንኤ ናሙናዎች ከአፓርታማው ውስጥ በጥንቃቄ መሰብሰብ ጀመሩ። ነገር ግን ገዳዩ እጅግ ባለሙያ እንደነበርና ምንም አይነት ግልጽ ፍንጭት እንዳልተወ ወዲያውኑ ተረዱ። መርማሪዎች የመጀመሪያውን እውነተኛ ተስፋ ያገኙት የአፓርታማውንና የአካባቢውን የደህንነት ካሜራዎች መፈተሽ ሲጀምሩ ነበር። እናም ካሜራው ያንን አስፈሪ ምስል በግልጽ አስቀርቶት ነበር። በዕለቱ ንጋት ላይ አንድ ነጭ መኪና ከአፓርታማው ጥቂት ራቅ ብሎ ይቆማል። ከመኪናው ውስጥ የማድረሻ ድርጅት ልብስ የለበሰ ሰው ይወርዳል። በእጁ ላይ ትንሽ ዕቃ ይዟል። ሰውየው ወደ ህንጻው የሚራመደው ፍጹም በተረጋጋ ሁኔታ ነበር። ምንም አይነት መደናገጥ አይታይበትም። ፊቱን ሙሉ በሙሉ ወደ ካሜራው እንዳያዞር አድርጎ ባርኔጣውን ደፍቶታል። ነገሩ እዚህ ጋር ነው መርማሪዎችን ግራ ያጋባው። ይህ ሰው ወደ ህንጻው የገባበትንና የወጣበትን ሰዓት ሲያሰሉት ወንጀሉን ለመፈጸም የፈጀበት ጊዜ ከ5 እስከ 7 ደቂቃ ብቻ ነበር። ይህ ማለት ገዳዩ የህንጻውን መግቢያና መውጫ፣ የወጣቷን ክፍል ቁጥርና እሷ በዚያ ሰዓት ቤት እንደምትኖር በትክክል ያውቅ ነበር። ፖሊሶች ራሳቸውን በትልቅ ጥያቄ ውስጥ አገኙት። ይህ ሰው ማን ነው? በክለብ ህይወቷ ውስጥ የተገናኘችው ጨካኝ አሳዳጅ ወይስ ለአንድ የተለየ ምክንያት የተቀጠረ ፕሮፌሽናል ገዳይ? በማያሚ ፖሊስ መርማሪዎች ፊት ቀጣዩ ትልቅ ስራ የነበረው የወጣቷን ስልክና የሶሻል ሚዲያ አካውንቶች በጥልቀት መመርመር ነበር። በዘመናችን በአንድ ሰው ስልክ ውስጥ የሚገኙ መረጃዎች ያ ሰው በገሃዱ ዓለም ከሚናገረው በላይ ብዙ ሚስጥሮችን ይይዛሉ። መርማሪዎቹ የስልኳን የጽሑፍ መልእክቶች፣ የኢንስታግራም መልእክቶችና የጥሪ መዝገቦችን አንድ በአንድ መፈተሽ ጀመሩ። እናም እዚያ ውስጥ አንዳንድ እንግዳ ነገሮችን ማስተዋል ጀመሩ። ነገሩ እዚህ ጋር ነው የሚገርመው። ወጣቷ በክለብ ውስጥ ቦትል ገር በመሆኗ በየቀኑ በኢንስታግራም ገጿ ላይ በሺዎች የሚቆጠሩ ሰዎችን ትኩረት ትስብ ነበር። ይህ ደግሞ ብዙ ጥቅሞች እንዳሉት ሁሉ የራሱ የሆነ አስፈሪ ጎንም ነበረው። ከተለያዩ የማያውቋቸው ወንዶች የሚላኩላት መልእክቶች እጅግ የበዙ ነበሩ። አብዛኛዎቹ ተራ አድናቆቶች ቢሆኑም ጥቂቶቹ ግን መስመር ያለፉና የእሷን የዕለት ተዕለት እንቅስቃሴ የሚከታተሉ የሚመስሉ ነበሩ። ከመሞቷ ከጥቂት ቀናት በፊት ለአንደኛ የቅርብ ጓደኛዋ የላከችው አንድ መልእክት የመርማሪዎቹን ትኩረት ሳበ። በቅርቡ አንድ ሰው በየሄድኩበት ቦታ ሁሉ የሚከተለኝ ይመስለኛል። ስራ ጨርሼ ወደ መኪናዬ ሲሄድ እንኳን መኪናዬ ውስጥ እስክገባ ድረስ የሚያይ ነጭ መኪና አለ የሚል ነበር። ይህ መልእክት በሲሲቲቪ ላይ ከታየው ነጭ መኪና ጋር ፍጹም ይገጣጠም ነበር። ይህ ማለት ገዳዩ እሷን ለአንድ ሌሊት ብቻ ሳይሆን ለሳምንታት አልፎ ተርፎ
ለወራት ሲያድናት የነበረ አሳዳጅ ነበር። ፖሊስ የወጣቷን የቅርብ ጓደኞችና አብረዋት የሚሰሩትን የክለብ ሰራተኞች ለጥያቄ መጥራት ጀመረ። መርማሪዎቹ ትኩረት ያደረጉት በሶስት ዋና ዋና አቅጣጫዎች ላይ ነበር። የክለቡ ሀብታም ደንበኞች፣ ከነዚህ መካከል በማያሚ ውድ ክለቦች ውስጥ ከፍተኛ ገንዘብ የሚያወጡ ደንበኞች አንዳንድ ጊዜ ከቦትልጋርድስ ጋር የጠበቀ ግንኙነት መፍጠር ይፈልጋሉ። እሷ እምቢተኝነቷን ያሳየችውና በዚህም የተናደደ ተደማጭነት ያለው ሰው የሚለው አንደኛው ሲሆን፣ ሌላኛው መርማሪዎች ሁልጊዜም መጀመሪያ የሚጠረጥሩት የቅርብ ሰዎችን ነው። ወጣቷ በቅርቡ የነበራት የፍቅር ግንኙነት በጥሩ ሁኔታ እንዳልተጠናቀቀ ጓደኞቿ መሰከሩ። የቀድሞ ፍቅረኛዋ እሷን ለመበቀል ይህንን እቅድ አውጥቶ ይሆን የሚለው ሁለተኛው ጥያቄ ነው። የመጨረሻው ጥያቄ በማያሚ የክለብ ህይወት ውስጥ በሴቶች መካከል ያለው የገንዘብና የትኩረት ውድድር እጅግ ከፍተኛ ነበር። እሷን ከስራዋ ለማስወገድና ስሟን ለማጥፋት የፈለገ የሥራ ባልደረባ ይኖር ይሁን የሚለው ነበር። ነገሩ እዚህ ጋር ነው ይበልጥ የተወሳሰበው። የቀድሞ ፍቅረኛዋ ለጥያቄ በቀረበበት ወቅት ወንጀሉ በተፈጸመበት ሰዓት ሌላ ቦታ እንደነበር የሚያሳይ ጠንካራ ማረጋገጫ አቀረበ። ከዚህም በላይ በሲሲቲቪ ላይ ከታየው ገዳይ የአካል ቅርጽና ቁመት ጋር ፍጹም አይመጣጠንም ነበር። ፖሊስ ወደ መጀመሪያው ነጥብ መመለስ ነበረበት። ይህም ወደ ሚስጥራዊው ደንበኛ ወይስ አሳዳጅ የሚለው። መርማሪዎች ተስፋ ሳይቆርጡ በህንጻው አካባቢ የነበሩትን የሌሎች የንግድ ቤቶችና የመንገድ ላይ ካሜራዎችን በሰፊው ማጥናት ቀጠሉ። ዋናው ዓላማ ያንን ነጭ መኪናና ታርጋውን መለየት ነበር። ከረጅም ሰዓታት አሰልቺ ፍተሻ በኋላ የአንድ አቅራቢያ ነዳጅ ማደያ ካሜራ መኪናዋን በቅርብ ርቀት መዝግቧት ተገኘ። መኪናዋ የኪራይ መኪና ነበረች። መርማሪዎች ወዲያውኑ መኪናዋ ወደ ተከራየችበት ድርጅት አቀኑ። ያንን መኪና በዚያች ዕለት ተከራይቶ የነበረውን ሰው ስምና መታወቂያ ሲመለከቱ ግን በቦታ የነበሩ መርማሪዎች በሙሉ በድንጋጤ እርስ በርሳቸው ተያዩ። የመኪናው ተከራይ ስም ከተራ አሳዳጅ ወይም ከክለብ ደንበኛ ስም ጋር የሚገናኝ አልነበረም። ታሪኩን ሙሉ በሙሉ ወደ ሌላ አቅጣጫ የሚቀይር ማንም ያልጠበቀው ሰው ስም ነበር። መርማሪዎቹ በመኪና ኪራይ ሰነዱ ላይ ያነበቡት ስም መላውን የምርመራውን ቡድን ግራ ያጋባና የታሪኩን አቅጣጫ ሙሉ በሙሉ የቀየረ ነበር። ያ መኪና የተከራየው በማያሚ ክለቦች ውስጥ በሚዘዋወር ተራ ደንበኛ ወይም አድናቂ ስም አልነበረም። ስሙ ከሰለባዋ የቅርብ ጓደኞች አንዷ በሆነችው ወጣት የህይወት አጋር ወይም ፍቅረኛ ስም የተመዘገበ ነበር። ነገሩ እዚህ ጋር ነው ይበልጥ የሚዘገንነው። ይህ ሰው ወጣቷን ከሩቅ ሆኖ ሲያድናት የነበረው እሷ ራሷ አሳዳጅ አለኝ ብላ አማክራው የነበረችው የቅርብ ጓደኛዋ ፍቅረኛ ነበር። ሰውየው በሰለባዋ ውበትና አኗኗር ላይ ከልክ ያለፈ ስሜት አሳድሮ የነበር ሲሆን በተደጋጋሚ በተዘዋዋሪ መንገድ ሊቀርባትና ግንኙነት ሊመሰክር ቢሞክርም እሷ ግን ፍጹም እምቢተኝነቷን አሳይታው ነበር። ይህ እምቢተኝነት በሰውየው ውስጥ ወደ ከረረ ጥላቻና በቀል ተቀየረ። የራሱን ማንነት ለመደበቅ የሴት ጓደኛውን መኪና ከመጠቀም ይልቅ ሌላ መኪና በሐሰት ሰነድ ተከራየ። የዴሊቨሪ ድርጅት ሰራተኛ ዩኒፎርምና ጭምብልም ገዛ። ሁሉንም ነገር ያደረገው ፍጹም ወንጀል ለመፈጸም አቅዶ ነበር። የማያሚ ፖሊስ የተጠርጣሪውን ማንነት ካረጋገጠ በኋላ ምንም አይነት ጊዜ ሳያባክን ሰውየውን በቁጥጥር ስር ለማዋል ልዩ ኦፕሬሽን አዘጋጀ። ገዳዩ ወንጀሉን ፈጽሞ እንደ ማንኛውም ሰው በተረጋጋ ሁኔታ ህይወቱን እየመራ የነበረ ሲሆን የፖሊስ መኪናዎች ቤቱን በከበቡበት ቅጽበት እንኳን የተደረገበት አልመሰለውም ነበር። መርማሪዎቹ በቁጥጥር ስር በዋለበት ወቅት በቤት ውስጥ ባደረጉት ፍተሻ የሚከተሉትን ወሳኝ ማስረጃዎች አገኙ። ይህም በሲሲቲቪ ላይ ወንጀሉ በተፈጸመበት ቀን ለብሶት የነበረው ልብስ በልብስ ማጠቢያ ክፍል ውስጥ ተደብቆ ተገኝቷል። በመቀጠልም በሰውየው ስልክ ውስጥ የወጣቷን የኢንስታግራም ገጽና ፎቶዎች በየቀኑ የስክሪንሾት በማንሳት ያከማቻቸው በመቶዎች የሚቆጠሩ ምስሎች ተገኝተዋል። እንዲሁም በአፓርታማ ውስጥ የተጣለው የካርቶን ዕቃ ላይ የሰውየው ጥቃቅን የጣት አሻራዎች ፍንጭ ተገኝቶባቸዋል።
ሰውየው መጀመሪያ ላይ ክሱን ለማስተባበል ቢሞክርም መርማሪዎቹ ዲጂታልና አካላዊ ማስረጃዎቹን አንድ በአንድ ፊት ለፊቱ ሲያቀርቡለት በመጨረሻ ምንም ማምለጫ እንደሌለው ተረዳ። በፍርድ ቤት ሂደት ወቅት ይህ ወንጀል በማያሚ ነዋሪዎችና በክለብ ሰራተኞች ዘንድ ትልቅ ድንጋጤን ፈጥሮ ነበር። የወጣቷ ቤተሰቦችና የቅርብ ጓደኞች በፍርድ አዳራሽ ውስጥ ሆነው የገዳዩን ጭካኔ የተሞላበት የእቅድ ሂደት ሲሰሙ እንባቸውን መክታት አልቻሉም ነበር። በተለይም የገዳዩ ፍቅረኛ የነበረችውና የሰለባዋ የቅርብ ጓደኛ በምትወደው ሰው የተፈጸመውን ይህንን ክደት ስታውቅ ሕይወቷ ሙሉ በሙሉ ተናጋ። ዳኛው የሰውየውን የወንጀል አፈጻጸም አስቀድሞ በጥንቃቄ የታቀደ መሆኑንና ምንም አይነት የጸጸት ስሜት አለማሳየቱን ከግምት ውስጥ በማስገባት የመጨረሻውን ውሳኔ አስተላለፈ። ይህም ያለምንም ይቅርታ የዕድሜ ልክ እስራት ተፈረደበት። ይህ ታሪክ በማያሚ ደማቅ መብራቶችና ብልጭልጭ ሕይወት በስተጀርባ የሰዎች የውስጥ ማንነት ምን ያህል ጨካኝና ሊገመት የማይችል ሊሆን እንደሚችል ትልቅ ማሳያ ሆኖ ያልፋል። ያቺ በብዙ ህልምና ምኞት ወደ ከተማዋ የመጣችው ወጣት ዛሬ በአካል ባትኖርም ታሪኳ ግን ሁልጊዜም ጥንቃቄንና ጥቃትን የሚያስተምር ሆኖ ይኖራል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።